የህዋት ኃይሎች ተቆጣጥሯቸዋል ከተባሉት የአፋርና አጎራባች አካባቢዎች ከ2000 በላይ ሰዎች መፈናቀላቸው ተገለጸ። ህዋት ወደ አፋር እየገባ ነው በመንግስት የሚደገፈውንና ራሱን የትግራይ ሰላም ሰራዊት ብሎ በሐራ መሬት እየተደራጀውን ታጣቂ ኃይል ለመምታት ነው አለ። አሁን ላይ ተኩሱ መቆሙ ቦታው ግን እንዳልተለቀቀ ከአፋር የደረሰን መረጃ አለ። ሰዓቱን ጠብቆ ወደ እናንተ ይደርሳል። ከውጭ የፈጥኖ ደራሽ ኃይል በደቡባዊ ሱዳን ከተማ በሰነዘረው ጥቃት ከ40 በላይ ሰዎች ተገደሉ። ሰላም ጤና ይስጥልን የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እንደምናምሽታችኋል። ቀደም ብለን ያስተዋወቅናችሁን ጨምሮ ሌላ ተጨማሪ ቀሪ መረጃዎችን ይዘናል። እስከ ፍጻሜው አብሮነታችሁ አይለየን። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ይሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍን። የህዋት ኃይሎች ተቆጣጥሯቸዋል ከተባሉት የአፋርና አጎራባች አካባቢዎች ከ2000 በላይ ሰዎች መፈናቀላቸው ተገለጸ። በአፋር ክልል የህዋት ኃይሎች ተቆጣጥሯቸዋል ከተባሉትና አጎራባች አካባቢዎች ከ2000 በላይ ሰዎች መፈናቀላቸውን አንድ የአካባቢው ባለስልጣን ለኢትዮጵያ ኢንሳይደር ተናግሯል። ከቀያቸው የተፈናቀሉት ነዋሪዎች ከአፋር ክልል ዞን 2 መጋሌ ወረዳ በሚገኘው በፋሮ ቀበሌና በአቅራቢያው በሚገኙ ቦታዎች መጠለላቸውን ባለስልጣኑ ገልጸዋል። በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ትላንት ረቡዕ ምሽት 26 2018 በህዋት ቡድን ጥቃት መፈጸሙን የአፋር ክልል መንግስት ትላንት ምሽት ባወጣው መግለጫ አስታውቆ ነበር። የክልሉ መንግስት በዚሁ መግለጫው የህዋት ቡድን በዚሁ ቀበሌ የሚገኙ 6 አካባቢዎችን በጉልበት ተቆጣጥሯል ሲል ወንጅሏል። ኢትዮጵያ ኢንሳይደር በስልክ ያነጋገራቸው 3 የአካባቢው ነዋሪዎች ይህንኑ የክልሉን መረጃ አረጋግጧል። የአፋር ክልል መንግስት በትላንቱ መግለጫው ዋራአና መልኪ በተባሉ ቦታዎች የህዋት ቡድን በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ ከፍቷል ሲልም ወንጅሎ ነበር። የቶንሳ ቀበሌ ነዋሪ የሆኑት አንድ የአይን እማኝ የትላንቱ የከባድ መሳሪያ ተኩስ የቆየው ከአመሻሽ 12 ሰዓት ተኩል ገደማ ጀምሮ እስከ ምሽት 2 ሰዓት እንደነበር ለኢትዮጵያ ኢንሳይደር ገልጸዋል። በአዊ ብሔረሰብ አስተዳደር ጃዊ ወረዳ የሀገር መከላከያ ሰራዊት በጽንፈኛው ቡድን ላይ ሰብአዊና ቁሳዊ ኪሳራ ማድረሱ ተገለጸ። በምዕራብ እዝ የህዳሴ ኮር በተሰማራበት የግዳጅ ቀጠና በሚንቀሳቀሰው ጽንፈኛ ላይ ሰብአዊና ቁሳዊ ኪሳራን አድርሷል። የኮሩ ምክትል አዛዥ ኮሎኔል መንገሻ ታከለ መንገዶችን እየዘጋ በየቀበሌው ህዝብ ሲያሸብር የቆየው ዘራፊው ጽንፈኛው ቡድን የሰራዊቱን ምት መቋቋም ተስኖት በመበታተል ላይ መሆኑን ገልጿል። በጃዊ ወረዳም የተለያዩ ቀበሌዎች ሲንቀሳቀስ የነበረው ከ100 በላይ ጽንፈኛ ቡድን እየተገደለ ሲሆን ገሚሱ ተማርኳል። በባንዳነት ስራ ተሰማርቶ በታሪካዊ ጠላቶችን ድጋፍ ሰላም የሚያደፈርሰውና መሰረተ ልማት የሚያወድመው ኃይል ላይ በተደረገ ዘመቻ ለእኩይ ዓላማ ሲጠቀምበት የነበረ 03 የጭነትና 01 ፒካፕ መኪና
በቁጥጥር ስር ውሏል ብሏል። የጉባ ክፍለ ጦር ዘመቻ ኃላፊ ሻለቃ ሀብታሙ መብሬ በበኩላቸው ከጽንፈኛው ቡድን ከተሽከርካሪዎች በተጨማሪ የጦር መሳሪያዎችና ትጥቆች ከ8 ኩንታል በላይ የተለያዩ መድኃኒትና የሕክምና ቁሳቁሶች ለምግብነት የሚውል 14 ኩንታል ጤፍ 9 ፍራሽና 1 ሞተር ሳይክል በቁጥጥር ስር መዋላቸውን ገልጸው ከ200 በላይ አልባሳትና ከ200 በላይ ጫማዎች እንዲወድሙ የማድረግ ስራ መሰራቱን ተናግረዋል። ህወሓት ወደ አፋር እየገባ ነው። በመንግስት የሚደገፈውንና ራሱን የትግራይ ሰላም ሰራዊት ብሎ በሐራ መሬት የተደራጀውን ታጣቂ ኃይል ለመምታት ነው አለ። ወደ አፋር የገባ ነው በመንግስት የሚደገፈውንና ራሱን የትግራይ ሰላም ሰራዊት ብሎ በሐራ መሬት የተደራጀውን ታጣቂ ኃይል ለመምታት እንደሆነ ይፋ አድርጓል። በተያያዘም የአፋር ክልል ሚሊሻዎች ወደ ክልላቸው ሰብረው በገቡት የህወሓት ታጣቂዎች ላይ የመልሶ ማጥቃት ዘመቻ መክፈታቸው ተሰምቷል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ወንጀላውን አጣጥሏል። አሁን ላይ ተኩሱ መቆሙን ቦታው ግን እንዳልተለቀቀ ከአፋር እየደረሰን መረጃ አመለከተ። ዓለም አቀፍ ሚዲያዎች የአፋሩ ወታደራዊ ግጭት እጅግ አስጊ ነው እያሉም ሲዘግቡ ውለዋል። ኤኤፍፒ፣ አልጀዚራ፣ ቢቢሲ፣ አናዶሉ የአፋሩ ትንኮሳ ወደ ከባድ ጦርነት እንዳይሻገር ስጋታቸውን አጋርተዋል። ህወሓት የሰላም ስምምነቱን ጥሷል የሚሉ ዘገባዎች ከወጡ በኋላ አሁን ላይ ተኩሱ መቆሙ ተነግሯል። የህወሓት ታጣቂዎች ትላንት የያዙትን የአፋር ክልል አካባቢ ለቀው አልወጡም ግን ተኩሱ ከሰዓት በኋላ ቆሟል ሲሉ የመረጃ ምንጮቻችን ጠቁሟል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በበኩላቸው በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አጭር ጽሑፍ የፌደራል መንግስትን ጎትቶ ወደ ግጭት ለማስገባት እየሞከረ ነው ያሉትን ኋላ ቀር ቡድን ለጥቃቱ ከሰዋል። የባህር በርና አጀንዳቸው መሆኑን ሲገልጹ የቆዩ አካላት ዛሬ መንግስትን ለመቃወም ሲሉ ሲያራምዱት ከነበረው ሐሳብ ተቃራኒ ቆመዋል ሲሉ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የብሔራዊ ስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት ተናገሩ። አቶ ኢዮብ ለአዲስ ዘመን ጋዜጣ እንደተናገሩት ፖለቲካ ማለት ከገዢ ፓርቲ ተቃራኒ መሆን የሚመስላቸው ፖለቲከኞች አሉ። ከዚህ በፊት የነበረው መንግስት የባህር በርን አጀንዳ በማያደርግበት እና አስፈላጊ ነው በማይልበት ጊዜ የባህር በር አስፈላጊ ነው ሲሉ የነበሩ አካላት ዛሬ መንግስትን ለመቃወም ሲሉ ከገዛ ሐሳባቸው ጋር ተቃራኒ ቆሟል። አሁን የባህር በር ጥያቄ ማቅረብ ትክክል አይደለም የሚሉት አካላት ከዚህ በፊት የባህር በር የኢትዮጵያ የህልውና ጉዳይ ነው ብለው አጥብቀው የሚናገሩ አካላት ጭምር ነበሩ ሲሉም ተችቷል። አሁን የባህር በርን እንዳስፈላጊ ጉዳይ የሚይዙበት ዋነኛ ምክንያትም ተቃራኒ ለመሆን ብቻ መሆኑን አንስተዋል። ፖለቲካ ማለት ከመንግስት ተቃራኒ መቆም የሚመስላቸው ቀደም ሲል የሚያራምዱትን አቋም ትተው በተቃራኒ ቆመዋልም ብለዋል። አቶ ኢዮብ በባህር በር ዙሪያ የኢዜማን አቋም አስመልክተው እንደተናገሩት ኢዜማ በፕሮግራሙ ላይ ካሰፈራቸው አንኳር ጉዳዮች አንዱ ኢትዮጵያ የራሷ የሆነ የባህር በር ያስፈልጋታል የሚል ነው ብለዋል። ሰላማዊ በሆኑ አማራጮች ሁሉ መፍትሄ ሊፈለግለት ይገባል የሚል ሐሳብም ፓርቲው አስቀምጧል። ኢዜማ የባህር በር ለማግኘት በሚደረጉ እንቅስቃሴዎች ሁሉ ከመንግስት ጋር በመሰለፍ በፊት አውራሪነት ለመሳተፍ ዝግጁ መሆኑንም አመላክቷል። ኢትዮጵያ ለባህር ካላት ቅርበት ካላት የህዝብ ብዛትና ፈጣን የኢኮኖሚ እድገት አንጻር የባህር በር ያስፈልጋታል ብለዋል አቶ ኢዮብ። በአማራ ክልል የዳኝነትና የፍትህ አካላት በላቀ ቅንጅት መስራታቸው በዘርፉ መሰረታዊ ለውጥ ያመጣ መሆኑን የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አለማንታ አግደው አስታወቁ። የክልሉ የዳኝነትና የፍትህ አካላት የትብብር መድረክ ማስተባበሪያ ጽህፈት ቤት የ2018 በጀት ዓመት የ3 ወራት እቅድ አፈጻጸሙን በባህር ዳር ከተማ እየገመገመ ነው። በግምገማ መድረኩ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አለማንታ አግደው እንደገለጹት የዳኝነትና የፍትህ አካላት ከባለፈው ዓመት ጀምሮ ተቀናጅተው እየሰሩ ይገኛሉ። የተቋማቱ ቅንጅት የክልሉ ጠቅላይ ፍርድ ቤት፣ የክልሉ ማረሚያ ቤት ኮሚሽን፣ የክልሉ ፖሊስ ዋና ጠቅላይ መምሪያና ፍትህ ቢሮዎችን ያካተተ መሆኑንም ተናግረዋል።
እያደመጣችሁ የምትገኙት ከማል ሚዲያ ወደ እናንተ እየደረሰ የሚገኘውን ምሽት መረጃችንን ነው። ከባህር ማዶ ያስናችሁ አለፍን። የፈጥኖ ደራሽ ኃይል በደቡባዊ ሱዳን ከተማ በሰነዘረው ጥቃት ከ40 በላይ ሰዎች ተገደሉ። የፈጥኖ ደራሽ ኃይል በደቡባዊ ሱዳን ከተማ በሰነዘረው ጥቃት ከ40 በላይ ሰዎች ተገድለዋል። የፈጥኖ ደራሽ ኃይሉ በሰሜን ኮርዶፋን ግዛት ውስጥ በምትገኘው ባራ ከተማ ላይ በፈጸመው ድብደባ ቢያንስ 37 ሰዎች ቆስለዋል ነው የተባለው። ፑቲን አሜሪካ የኒውክሌር ሙከራዋን ከቀጠለች ሩሲያ አጸፋ እርምጃ እንደምትወስድ ተናገሩ። ዩናይትድ ስቴትስ ከ10 ዓመታት ቆይታ በኋላ የራሷን የኒውክሌር ሙከራ እንድትቀጥል ፕሬዝዳንት ዶናልድ ትራምፕ ትዕዛዝ መስጠታቸውን ተከትሎ የሩሲያ አቻቸው ቭላዲሚር ፑቲን ለክሬምሊን ከፍተኛ ባለስልጣናት የኒውክሌር ጦር መሳሪያ ሙከራን እንደገና ለመጀመር የውሳኔ ሐሳቦችን እንዲያዘጋጁ ትዕዛዝ ሰጥተዋል። የሩሲያ መሪ ለጸጥታው ምክር ቤት እንደተናገሩት ዩናይትድ ስቴትስ ወይንም ማንኛውም የኒውክሌር ሙከራ ክልከላ ስምምነት ፈራሚ ሀገራት የኒውክሌር ጦር መሳሪያ ሙከራዎችን ቢያካሂድ ሩሲያ አጸፋዊ እርምጃዎችን ለመውሰድ ግዴታ አለባት ማለታቸውን ክሬምሊን ገልጿል። በዚህ ረገድ የውጭ ጉዳይ ሚኒስትርን፣ የመከላከያ ሚኒስትርን፣ የልዩ አገልግሎትንና ተዛማጅ የሲቪል ኤጀንሲዎችን በዚህ ጉዳይ ላይ ተጨማሪ መረጃ ለመሰብሰብ በጸጥታው ምክር ቤት እንዲተነትንና ለኒውክሌር ጦር መሳሪያ ሙከራዎች ዝግጅት ላይ ያተኮሩ የመጀመሪያ ደረጃዎች ላይ የተቀናጁ ሐሳቦችን እንዲያቀርቡ የተቻለውን ሁሉ እንዲያደርጉ አዝዣለሁ ሲሉ ፑቲን ተናግረዋል። እንደ አውሮፓውያኑ አቆጣጠር በ1991 ከሶቪየት ህብረት ውድቀት በኋላ ሞስኮ የኒውክሌር ጦር መሳሪያ ሙከራዎችን አላደረገችም። ነገር ግን ከዓለም ትልቁ የኒውክሌር ጦር መሳሪያ ባላቸው በሁለቱ ሀገራት መካከል ያለው ውዝግብ ከቅርብ ሳምንታት ወዲህ እየጨመረ መጥቷል። ትራምፕ በፑቲን ላይ ያላቸውን ብስጭት የመጣው ሩሲያ በዩክሬን ውስጥ የጀመረችውን ጦርነት የማቆም አዝማሚያ አለማሳየቷን ተከትሎ ነው። የዩናይትድ ስቴትስ መሪ በጥቅምት ወር በሃንጋሪ ከፑቲን ጋር ሊያደርጉት የነበረውን ስብሰባም ሰርዘዋል። በቻይና ቤጂንግ ግዛት ቶንግሺያንግ ከተማ አንድ የትራፊክ ተቆጣጣሪ ሮቦት በይፋ ስራውን ጀመረ። የ1 ሜትር ከ80 ሳንቲሜትር ቁመት ያለው ትራፊክ ሮቦት ዛሬ በይፋ ስራውን መጀመሩን ተከትሎ የቶንግሺያንግ ከተማ የትራፊክ እንቅስቃሴን በማሳለጥ ላይ ይገኛል። አቅጣጫዎችንና የተለያዩ የመንገድ ትራፊክ ምልክቶችን እንዲረዳ ተደርጎ የተፈበረከው ሮቦቱ የከተማዋን የትራፊክ ፍሰት በተገቢው መንገድ በመረዳት ስራውን በአግባቡ እያከናወነ እንደሚገኝም ተገልጿል። የሶማሊያ ፖሊስ በሞቃዲሾ በህገወጥ መልኩ እርጃ ሲፈጽም የነበረን ክሊኒክ ባለቤት መያዙን ገለጸ። ክሊኒኩ በርካታ የሶማሊያ ሴቶች ውርጃ የሚፈጽሙበት ነው ሲባል ክሊኒኩ የፌስቡክ ገጽ እንዳለውና በገጹ ላይም በይፋ ጽንስ ማቋረጥ ከፈለጋችሁ ለመርዳት ዝግጁ ነን የሚል ማስታወቂያ ስለመኖሩ ፖሊስ ገልጿል። ተጠርጣሪው ምርመራ ከተደረገበት በኋላ ወደ ፍርድ ቤት እንዲቀርብም ተነግሯል። የሶማሊያ ፖሊስ ህገወጥ የሕክምና አገልግሎት የሚሰጡ ተቋማት ሲኖሩ ማህበረሰቡ ከመጠቀም ይልቅ ጥቆማ በመስጠት የሰዎችን ህይወት እንዲታደጉም ጠይቋል። ለምሽት ወደ እናንተ እንዲደርሱ የተዘጋጁት መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጎትን አይርሱ። ሰናይ ምሽት ተመኘን።